የሀገሪቱ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ከሀገር ኮበለሉ። የዛሬው የቀጠናው ወሳኝ ዜና ነው። እስከ ፍጻሜው ከኛ ጋር ከሆናችሁ ተሰሙታላችሁ። በኦሮሚያ ክልል በመከላከያ ሰራዊትና በወቦ ታጣቂዎች መካከል እጅግ በጣም ከባድ የሆነ ጦርነት ተደርጓል። ብዙዎችም ሞተውበታል። ሰፋ ያለ ዘገባ ይዘናል። በ3 ወራት ውስጥ 13443 የሳይበር ጥቃት ሙከራዎች መደረጋቸውን ኢንሳ አስታውቋል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የሳውዲ ሪያል 39 ብር ከ4 ሳንቲም ተገዝቶ 40 ብር ከ2 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃም 40 ብር ከ2 ሳንቲም ተገዝቶ 41 ብር ይሸጣል። የቻይና ዩዋን 20 ብር ከ4 ሳንቲም ተገዝቶ 20 ብር ከ8 ሳንቲም እየተሸጠ ነው። የኩዌት ዲናር 473 ብር ከ6 ሳንቲም ተገዝቶ 483 ብር ይሸጣል። የስዊዝ ፍራንክ 182 ብር ከ8 ሳንቲም ተገዝቶ 186 ብር ከ5 ሳንቲም ይሸጣል። የአውሮፓ ዩሮ 172 ብር ከ2 ሳንቲም እየተገዛ 175 ብር ከ6 ሳንቲም በዛሬው ዕለት እየተሸጠ ነው። ፓውንድ ስተርሊንግ 192 ብር ከ4 ሳንቲም ተገዝቶ 196 ብር ከ3 ሳንቲም ይሸጣል። አንድ የአሜሪካን ዶላር 147 ብር ከ9 ሳንቲም ተገዝቶ 150 ብር ከ8 ሳንቲም ይሸጣል። በውስጣችን ላለው ችግር መፍትሄው እኛ ነን ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። በዛሬው ዕለት በመቀለ ከተማ የትግራይ ህዝብ ግንኙነት ወይም የትግራይ ፐብሊክ ዲፕሎማሲ ጉባኤ የተከናወነ ሲሆን በዝግጅቱ ላይ የክልሉ አመራሮች፣ የሃይማኖት አባቶች፣ የፖለቲካ ፓርቲ መሪዎችና ሌሎችም የህብረተሰብ ክፍሎች ተገኝተዋል። በጉባኤው ላይ ንግግር ያደረጉት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ውስጥ የተጋረጡ ችግሮችን ለመፍታት ጥረት እያደረጉ ላሉት አዘጋጆች ምስጋና አቅርበዋል። ብዙ ጊዜ ውጫዊ ስጋቶች ላይ ትኩረት እናደርግ ነበርም ብለዋል። ጨምረውም ለረጅም ጊዜ ችግሮቻችን ከውጭ ስንመለከት ቆይተናል። ነገር ግን ዋናው ችግራችን ውስጣዊ ነው። በውስጣችን ያለውን ችግር ፈጣሪዎቹ እኛነን እና መፍትሄዎቹ እኛነን በማለት አስረድተዋል። በተለይም አንድነትና ሰላምን ለሚያናጉ ውስጣዊ ችግሮች ትኩረት መስጠት እንደሚገባ አሳስበዋል። ፕሬዝዳንቱ ንግግራቸውን ሲቀጥሉ ውስጣዊ ችግሮችን የሚያባብሱ ውጫዊ ምክንያቶች አሉ። በትግራይ ውስጥ ላሉ ችግሮች እነዚህ የራሳቸው አስተዋጽኦ ቢኖራቸውም ችግሮቹን ራሳችን መፍታት አለብን ካሉ በኋላ የትግራይን ገጽታ ወደ ነበረበት ለመመለስ ጥረት መደረግ አለበት ሲሉ ገልጸዋል። የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ያሰለጠናቸውን የመደበኛና የአድማ መከላከል ፖሊስ አባላትን አስመረቀ። የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ በብር ሸለቆ መሰረታዊ ውትድርናና ማሰልጠኛ ትምህርት ቤት ያሰለጠናቸውን የመደበኛና የአድማ መከላከል ፖሊስ ምልምል ሰልጣኞችን አስመርቋል። በምረቃ ስነ ስርዓቱ ላይ የአማራ ክልል ዩኒቨርሲቲ ኮሌጅ ዳይሬክተር ምክትል ኮሚሽነር አበበ ደለለ፣ የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ዋና አዛዥ ብርጋዴር ጀነራል መኮንን መንግስቴና ሌሎች ወታደራዊ መኮንኖች መገኘታቸው ተገልጿል። በተመሳሳይ ራሱን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር ብሎ የሚጠራው በክልሉ የሚንቀሳቀሰው ታጣቂ ኃይል ለሶስተኛ ዙሪያ ያሰለጠናቸውን እጩ የእግረኛ ሰራዊት አባላትን ጥቅምት 18 2018 ዓመተ ምህረት ማስመረቁን የታጣቂ ኃይሉ ህዝብ ግንኙነት ኃላፊ አስታውቋል። ኢዜማ የብልጽግና መንግስት ሰራተኞችን በግዳጅ ወደ ፓርቲ አባልነት እያስገባ ነው ሲል ከሰሰ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገዢው ብልጽግና ፓርቲ የመንግስት ሰራተኞችን ያለ ፍላጎታቸው በተለያዩ ጫናዎች አማካኝነት የፓርቲ አባል እንዲሆኑ እያስገደደ ነው በማለት ከሷል። ፓርቲው ባወጣው መግለጫ ገዢው ፓርቲ ከምርጫ 2013 ቀድሞ ከነበሩት የመጀመሪያዎቹ ጥቂት ዓመታት በስተቀር ከፍተኛ ተደራሽነት ያላቸው መገናኛ ብዙሃንን ጠፍሮ በመያዝ በመንግስት መዋቅር ውስጥ ያሉ የፓርቲ ሴል ስብሰባዎችን ጨምሮ ሌሎች የፓርቲ ስራዎችን በመንግስት ሀብት መጠቀምና የመሳሰሉትን በመፈጸም መንግስትና ፓርቲ ይለያያሉ የሚለውን መርህ በቂ ግንዛቤ እንደሌለው የሚያሳይ ነው ብሏል። ከቅርብ ጊዜ ወዲህ ደግሞ
የመንግስት ሰራተኞችን ያለፍላጎታቸው የተለያዩ ተጽዕኖችን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑን ያገኘነው መረጃ ያሳያል ሲል ፓርቲው ገልጿል። ኢዜማ ይህ ተግባር ገዢው ፓርቲ ሐሳቡን ሽጦ ቅቡልነት የማግኘት እድሉ ላይ በራስ የመተማመን እንደሌለው ያሳያል ያለ ሲሆን የመንግስት ኃላፊነት የተጣለባቸው የፓርቲው አመራሮች ስልጣናቸውን ያለ አግባብ እንደሚጠቀሙ አመላክቷል። በተጨማሪም የፓርቲው ተግባር በተደጋጋሚ እገዛለታለሁ የሚለውን የሀገሪቱን ህገ መንግስትንና ሌሎች ሀገራችን የተቀበለቻቸው ዓለም አቀፍና አህጉር አቀፍ ድንጋጌዎችን የሚጨፈልቅና ለህግ የበላይነት ያለውን ምልከታ ጥያቄ ውስጥ የሚከት ነው ሲል ፓርቲው በመግለጫው አክሏል። አክሎም የመንግስት ሰራተኞችን ያለ ፍላጎታቸው የፓርቲ አባል ማድረግ በህገ መንግስቱ አንቀጽ 31 የተደነገገውን የመደራጀት መብት በሚጥስ መልኩ ሰራተኞች የትኛውም የፖለቲካ ድርጅት ውስጥ የመሳተፍ ወይም ገለልተኛ ሆኖ የመቆየት መብታቸውን የሚጋፋ ነው ብሏል። የመንግስት ሰራተኞች ያለ ፍላጎታቸው የፓርቲ አባል ማድረግ በሰራተኞች ላይ ያደረሰ ያለውን ጫና የመደራጀት መብት አንቀጽ 31 በነጻነት ሐሳብን የመግለጽ መብት አንቀጽ 39 በህግ ፊት እኩልነት መብት አንቀጽ 25 የሚጥስ ነው ሲል ገልጾታል። ሰራተኞች በፓርቲ አባልነት ወይም አባል አለመሆን ምክንያት ከስራ የመባረር ወይም የስራ ዕድል የማጣት ስጋት ውስጥ እየገቡ ነው ያለው ኢዜማ ይህ ድርጊት ሀገሪቱ የተቀበለቻቸው ዓለም አቀፍና አህጉር አቀፍ ድንጋጌዎችን የሚጨፈልቅ መሆኑን አጽንኦት ሰጥቷል። ኢዜማ ይህንን ድርጊት እንዲያወግዙ ለሰብአዊ መብት ኮሚሽን፣ ለህዝብ እንባ ጠባቂ ተቋምና ለሲቪክ ማህበራት ጥሪ አቅርበዋል። በመጨረሻም ኢዜማ ለብልጽግና ፓርቲ ሀገርና ዘላቂ የህዝብ ጥቅም ከጊዜያዊ ስልጣን ፍላጎት በላይ መሆናቸውን በመገንዘብ መንግስታዊ መዋቅርን ለፓርቲ ጥቅም የማዋል ተግባር በአስቸኳይ እንዲያቆም ሲል አሳስቧል። በ3 ወራት ውስጥ 13443 የሳይበር ጥቃት ሙከራዎች መደረጋቸውን ኢንሳ አስታወቀ። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ በተያዘው 2018 በጀት ዓመት የመጀመሪያ ሩብ ዓመት ውስጥ በተለያዩ ተቋማት 13443 የሳይበር ጥቃት ሙከራዎች መደረጋቸውን አስታውቀዋል። የመከላከል አቅሙንም 97.8 በመቶ ማድረሱን ገልጿል። ተቋሙ ይህንን የገለጸው የ2018 በጀት ዓመት እቅድና የመጀመሪያ ሩብ ዓመት የእቅድ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ በበኩላቸው ተቋሙ የሳይበር ጥቃትን የመከላከል አቅሙን ከጊዜ ወደ ጊዜ እያሻሻለ በመምጣቱ በመጀመሪያው ሩብ ዓመት የመከላከል አቅሙን 97 በመቶ ማድረሱን ተናግረዋል። ቋሚ ኮሚቴው ሪፖርቱን ካደመጠ በኋላ 97.8 በመቶ የመከላከል ጥረት በጥንካሬ የሚወሰድ መሆኑን ጠቁሞ ተቋሙ የመከላከል አቅሙን ከ99 በመቶ በላይ ከፍ ለማድረግ በትኩረት መስራት እንደሚጠበቅበት አመላክተዋል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ፈቲሃ ሐሚድ ኢንሳ ሁሉንም ተቋማት ኢንተርኔት ስለሚጠቀሙ ከተለያዩ ተቋማት ጋር በትብብር በመስራት ሜጋ ፕሮጀክቶችና የፋይናንስ ተቋማት ከሳይበር ጥቃት መከላከል እንዳለበት አሳስበዋል። ዋና ዳይሬክተሯ ወይዘሮ ትዕግስት ሐሚድ በኮንስትራክሽን ስራዎች፣ በመሬት አስተዳደር፣ በገቢ አሰባሰብ የሚታዩትን ብልሹ አሰራሮችና ሙስናን ለመከላከል ተቋሙ በትኩረት እየሰራ መሆኑን ጨምረው አብራርተዋል ሲል ከህዝብ ተወካዮች ምክር ቤት የተገኘው መረጃ ያመላክታል። በቅርቡ ኢንተርፖል ኢትዮጵያ በሳይበር ጥቃት ቀዳሚ ኢላማ ከሆኑ የዓለማችን ሀገራት ተርታ መመደቧን ማስታወቁ ይታወሳል። ኢንተርፖል ባወጣው አዲስ ሪፖርት መሰረት በ2024 ዓመተ ምህረት በሳይበር ጥቃቶች ከዓለም አቀፍ ደረጃ በላቀ ሁኔታ ኢላማ የተደረገች ሀገር ኢትዮጵያ ናት ብሏል። ኢትዮጵያ በዓለም ላይ በማልወር መገኘት ቀዳሚ መሆኗንም ጠቁሟል። በኢንተርፖል አፍሪካ የሳይበር ስጋትና ግምገማ ሪፖርት መሰረት 2025 ውስጥ የተካተተው ይህ መረጃ እንደሚገልጸው የኢትዮጵያ ወሳኝ መሰረተ ልማቶች፣ መንግስታዊ ተቋማት፣ የፋይናንስ አገልግሎትና ዋና ዋና የልማት ፕሮጀክቶችን ጨምሮ ተደጋጋሚ ውስብስብ የሳይበር ጥቃቶች እየገጠሟት ነው። በምስራቅ አርሲና በሰሜን ሸዋ ዞን በወቦ ታጣቂዎች ላይ የተጠናከረ እርምጃ መውሰዱን መከላከያ ሰራዊቱ አስታወቀ። በደቡብ እዝ የጉና ክፍለ ጦር በምስራቅ አርሲ ዞን ስሪንቾና ሻርካ ወረዳ ማህበረሰቡን ለመዝረፍና ለማሸበር አልሞ የሚንቀሳቀሱ የወቦ ታጣቂ ቡድን አባላትን መደምሰሱን የክፍለ ጦሩ አዛዥ ሌተናል ኮሎኔል ሳሊዋን ክብረ ወሰን ተናግረዋል። ታጣቂው ሰላም ማደፍረስ የሚያስደስተው
ህዝብ በሰላም ወጥቶ ሲገባ የማይወድ የመሰረተ ልማት ማሟላት የማይዋጥለትና ጸረ ህዝብ የሆነ ጠላት በመሆኑ ጠንካራ ምት ማሳረፋቸውን ገልጸው ክፍለ ጦሩ ህዝብና መንግስት የሚሰጠውን ግዳጅ በላቀ ጀግንነት ለመወጣት በስነ ልቦና በአካል ብቃትና በስሌት በሚገባው ልክ ዝግጁ መሆኑን አስረድተዋል። በስምሪቱ በአካባቢው የሚገኝ የወቦ አዛዥ ጃል ጥቃን ጨምሮ 23 አባላትን መግደሉንና 5 አባላትን ጨምሮ ክላሽ በርካታ ተተኳሽና የክላሽ ካዝና እንዲሁም ሌሎች ትጥቆችን ማርኳል ሲል የዘገበው መከላከያ ሰራዊቱ ነው። በተመሳሳይ የማዕከላዊ እዝ አይበገሬ ክፍለ ጦር በደቡብ ምዕራብ ሸዋ ዞን ሶዶ ደጫ ወረዳ የወቦ ታጣቂ ኃይልን ተከትሎ በመደምሰስ በርካታ የነፍስ ወከፍ መሳሪያዎችንና ተተኳሾችን እንዲሁም ትጥቆችንና የመረጃ ምንጭ የነበሩ አባላትን በቁጥጥር ስር ማዋሉን አስታውቋል። የሬጅመንቱ አዛዥ ሻምበል መልካሙ ኃይለ ማርያም የታጣቂ ኃይሉ አባላት ማህበረሰቡ ውስጥ በመግባት ህዝብን አስገድዶ ገንዘብና ቀለብ ሲቀበሉ ነበር ያሉ ሲሆን በተደጋጋሚ በተደረገው ዘመቻ በርካታ የቡድኑ አባላት መደምሰሳቸውንና የነፍስ ወከፍ መሳሪያዎችን ተተኳሾችንና የወገብ ትጥቆችን እንዲሁም መረጃ አቀባዮችን መያዛቸውን ተናግረዋል። ታጣቂ ኃይሉ መረጃዎችን በየጊዜው የማያሰራጭ በመሆኑ የታጣቂ ኃይሉን ምላሽ ማካተት አልተቻለም። የኤርትራ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ፊሊጶስ ከሀገር መኮብለላቸው ተገለጸ። ኤርትራ ከተመሰረተች ወዲህ ብቸኛው ጠቅላይ ኤታማዦር ሹም የሆኑትና ለኢሳያስ አፈወርቂ ታማኝ ናቸው የሚባሉት ጀነራል ፊሊጶስ ከሀገር መሰደዳቸውን ለማወቅ ተችሏል። ጀነራሉ ለሕክምና ብለው ከሀገር እንደወጡ መኮብለላቸውን ለማወቅ ተችሏል። ኤርትራ ዓለማችን ላይ የፖለቲካ ምህዳር እጅጉን ከጠበበባቸውና ቢያንስ የይስሙላ ምርጫ ከማይደረግባቸው ሀገራት አንዷ ነች። በሀገሪቱ ውስጥ ከገዢው ህግደፍ ፓርቲ የፖለቲካ ሪኦት የሚቃረን እንቅስቃሴ ማራመድ ለከፍተኛ ቅጣት ስለሚዳርግ ከመንግስት ቅራኔ የገቡ ግለሰቦችና ባለስልጣናት በተደጋጋሚ ከሀገር ሲኮበልሉ ይስተዋላል። ለረጅም ዓመታት ለስርዓቱ ታማኝ በመሆን ሲያገለግሉ የነበሩት ጀነራል ፊሊጶስ ከኢሳያስ መንግስት ወደ ግጭት የገቡበት ምክንያት አልታወቀም። ጀነራሉ ከሀገር ከወጡ ከወራት በላይ ማስቆጠራቸውንና ከመንግስት ጋር የነበራቸውን ግንኙነት ሙሉ በሙሉ ማቋረጣቸውን ለማወቅ ተችሏል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።